ፎቶ አለን፣ ቪዲዮ አለን። አንድ ወንድማችን ይሄንን ነገር አንቺንም እንደዚህ ስትሆኚ ፋሚሊ እንደዚህ ሲሆን የተመለከተ ሰው በደንብ በቪዲዮ ደረጃ ምናልባትም አሁን ዘመን አፈራሽ ነገሮች አሉ፣ እነዚህ ኤአይ ምናምን የሚባሉ እነዛ አለመሆኑን እንኳን የማረጋግጥበት ነገር ጭምር ሙሉ እያንዳንዱን ከሐስከፈ በዚህ በኩል ገብታ በዚህ በኩል ወጣ፣ ይሄንን በልተው ይሄንን ጠጥተው ይሄንን እንደዚህ ሄደው በዚህ በኩል ሄደው እያንዳንዱን ነገር ቪዲዮ ቀርጾ ፎቶ ይዞ መጥቶ ጥሩ ነው። ይሄ በጣም ደስ ብሎኛል። አብርሽ ግልጽ ነው፣ በቃ ሄርሜላን እንደሚፈልግ ግልጽ ነው። እንደማትጎዳ በግድ አታጣም። እኔ በግድ እያጣመርኩ አይደለም። ኖ እሱ የወንድምሽ እንትን ነው። ይኸውልሽ ትላንትና ቪዲዮ ካየሽ ከሩታ ጋር ያረኩት ነገር ሩታ አስገድታኝ ነው ብዙ ነገር እያረገች የነበረው እኔ ሳልፈልግ የሆነ ማደንዘዣ ነገር አርጋ ነው ምናምን ብሎ ለሄርሜላ እየተናገረ ነው። እሱ ከልቡ አይደለም ወይ? የልቡን የሚያውቀው እሱና ፈጣሪ ብቻ ነው። ምናልባት ከጀርባ ያለውን ነገር እንዳለ አጣርቼ ከአብርሃም ጋር ያስተዋወቅኩ ሰው ነኝ። መቼ ነው አንተ ያይን ነገር ያጣራኸው? ከመጀመሪያ አንተ አልነበርክም። ምናልባት ከጀርባው ጋር ያለ ነገር አጣርቼን ያስተዋወቅኳት ስትል ሚስት እንድትሆነው ነበር ያስተዋወቀው ማለት ነው። አብርሃምን ስለጠቀመችውና ከጎኑ ስለሆነች እንደናንተ ሐሳብ ብቸኛ ሆኖ እንዲቀር ምናምን አይደለም። አብርሃም ብቸኛ ምንም የሚሆንበት ነገር አይደለም። ነው የሚሆነው በቃ ሐሳባችሁ ነው። እሺ ሩታና ድራችሁት እናንተ ብቸኛ እንዲሆን አይደለም። ላምን ከፈለክ ካሳየኝ አትመነኝ። አንተ ላምን ከፈለክ ካሳየኝ በዚህ ሰዓት አንተ ራስህ አንተ አይደለም ዳይሬክትሊ አንተን አይደለም ይሄ ነገር የሚመለከተው። እኔ ለምን ጠራኸኝ? በቃ ይሄ ነገር ማወቅ ስላለብህና እኔ አንተ አውርተህ እውነታ መረዳት ስላለበት ሰምተኛል። እኔ አንተ አውርተህ ማምንህ ሰው አይደለም። ምክንያቱም የአብርሃም ውድቀት የምትፈልጉና ብቸኛ ሆኖ እንዲቀር የምትፈልግ ሰው ነህ። አንተ አወራ አላወራ ምንም አይመስለኝ። እንዳምን ከፈለክ ካሳየኝ። አንቺ ቡዜ ትክክለኛ እህቱ ነሽ። ወንድምሽ እንዲጎዳ አትፈልጊም አይደል? ስለዚህ ያሳየን እንመነው። ያኔም ብዙ ነገር ስለተበላሸብኝ ብዙ ነገር ማሳየት አልፈልግም። ይኸውልሽ ምን መሰለህ ቦታ ላይ አሳያለሁ እያለ ሰላም ሰላም፣ ውድ ነው የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለሁላችሁ። እግዚአብሔር የተመሰገነ ይሁን፣ እኔ ደህና ነኝ። ዛሬ እንግዲህ በተለየ ነገር ነው የመጣሁት። ምናልባትም ሁላችሁን የሚያስደስታል ብዬ ያሰብኩት ነገር ነው። ያው እስከዛሬ ድረስ አብርሃም መጫወቻ እንደሆነ ሄርሜላ እየቀለደችበት እንደሆነ ሰው ሩታ ምንም የሚያደርገችው ነገር የለም። በነገራችን ላይ ሄርሜላ በቃ በነፍሰ ስጋው እየተጫወተችበት እንዳለች ከአንድም ሁለት ሶስቴ ከዛም ጊዜ በላይ ይሄው እስካሁን ድረስ እየተናገርን ያለንበት ሁኔታ አለ። ዛሬ ግን የመጨረሻው ሄርሜላ ትላንትና ማይታችኋል ምን አይነት ሁኔታ ውስጥ እንደነበረች። እንደዛ አብርሃም ላይ የሆነ አጓጉል ነገሮች ከሩታ ጋር ለምን እንደዛ ሆንክ፣ ለምን ቤት ገባህ፣ ለምን የሆነ ነገር ወሰድክ እያለች ያለችበት ራሱን የቻለ ምክንያት አለ። ለራሷ ሴታፖችን እያመቻቸች ያለችበት ሁኔታ ስላለ ነው። ያው ይሄ ነው ብዬ ሰው ማልጠቅስላችሁ ሰው ከዛ ሰውዬ ጋር አብራ ስትሳሳም እንደገና ደግሞ ፏ ብላ ስትዝናና ምን ስትል ከሀስከፈ ድረስ የተቀረጸ ቪዲዮም በሉት ፎቶም በሉት ሁሉ ነገር መረጃው በእጃችን ገብቷል። ከዚህ በኋላ ምንም የምንሰጋበት ነገር አይኖርም። እንግዲህ አብርሃም ከዚህ በኋላ የሚሸወድበት ነገር ይኖራል ብዬ አላስብም። ቤተሰቦች ያው ይሄንን ነገር ደግሞ ሳነሳ ብዙ ጊዜ እየተጎዳች ያለችው በወንድሟ ምክንያት በጣም ብዙ እየተጨነቀች ኢቭን ስራዋን ትታ ከሱ ጋር አብራ እስከመቀመጥ ድረስ ያለችው የአብርሃም እህት ቡዜ እንግዲህ ዛሬ ለሷ እያንዳንዱ ነገር ከሀስ ከፈ ዝርዝር አድርጌ አሳያታለሁ። እንደገና መረጃውንም እነግራታለሁ። ያ ፎቶ ያሳየኝም ሰው ጭምር የተመለከትኩበትንም ትክክለኛ መረጋገጫውንም ጭምር እሷ የምታይና ከዚህ በኋላ ለአብርሃም የምትነግረውም ከሆነ በቤተሰብም ዙሪያ ተሰብስበው ይሄን ነገር ማሳወቅም የሚችሉ ከሆነ የምታሳውቅበት አብርሃም የመጨረሻ ውሳኔውን የሚወስንበት ያው ሄርሜላ እንደሆነ የሆነ ነገር ጋርዳበታለች አይምሮ ላይ ማለት ምንም ነገር ተአምር ቢያይ ያለሷ ምንም ይሁን ነገር የለም ብሎ የሚልበት ሁኔታ አለ። ከዚህ በኋላ ግን ያው ምንም እንደዚህ አይነት ነገሮች ወደዚህ የሚልበት ነገር ይኖራል ብዬ አላስብም። ምክንያቱም የያዝነው እንደ በፊቱ የሆነ በአፍ ያለ መረጃ ወይ ደግሞ በአፍ የሚነገር ብቻ ሳይሆን ጭራሽ በቃ በእጅ ጭምር የያዝነው መረጃ ስለሆነ በጣም ደስ ብሎኛል ዛሬ። ምናልባትም ይሄን ነገር ደግሞ ብዙ ከተመለከተችው በኋላ ደግሞ በደንብ የምትደሰት ይሆናል ብዬ አስባለሁ። ምክንያቱም ትክክለኛ መረጋገጫ ያለው መረጃ ሳይሆን ማስረጃ ያለውን ነገር ስታይ በቃ ወንድሟም ከምንድነው የሆነ ገደል ውስጥ ከመግባት እንደዚህ ጀርባውን ይዛ ያተረፈችው አይህል ስሜት እንደሚሰማትም እርግጠኛ ነኝ። ያሳየኸኝም ሰው ደግሞ ተባረክ፣ ፈጣሪ እድሜህን ያርዝመው ብዬ እላለሁ። ምክንያቱም በዚህ ልክ ነገሮችን ጎርጉረህ አስበህ ተጨንቀህ እንደዚህ ቢደረግ እንደዚህ ነገር ባረግ ብለህ ተጨንቀህ
ይህን ነገር ይዘህ መምጣት ደግሞ ለኛ በጣም መልካም ነገር ነው። ከብዙ ነገሮች ነው ያተረፍከ ማለት ትችላለህ። ለማንኛውም ይሄን ነገር እኔ ለእናንተ በደንብ ከመምራራቴም በፊት ይሄን ነገር ባይዘዌ በአንዴ የማሳየው ነገር አይደለም። በአንዴ እንደዚህ ብዬ አላሳይም። ምክንያቱም ከዚህ በፊት ብዙ መረጃዎች በአንዴ እንደዚህ እናሳይ እንደዚህ እናድርግ ብለን ከተባባልን በኋላ ያን ነገር ለማጥፋት ያን ነገር ደብዛውን ለማጥፋት ብዙ ሲጥሩ ብዙ ነገሮችን ሲያደርጉ ተመልክታቸዋል። ከዛ በተጨማሪም ሰውም እስከ መደብደብ እኔንም ጭምር ቤት ድረስ መጥቶ እስከ ማስፈራራት ደርሰው ያን መረጃ እንደሰጣቸው ያን የቀረጸው ማን ነው ብለው ያንን ሰውዬ ጉዳት ማድረሳቸው ስለማይቀር ይሄን ነገር ዛሬ አልናገርም። በጣም ደስ ብሎኝ ነው የመጣሁት የኔ ውድ ቤተሰቦች። ይገርማቸዋል። ብዙዬንም እያየዋት ነው። ይሄ ነገር ለሷ ደስታ ብዙዬ እንዴት ነሽ? ሁሉ ሰላም አለሽ? አለን። ዛሬ አንቀለቀልኩሽ፣ ይቅርታ። በጣም ይቅርታ። ማለት የያዝኩት መረጃ ከአቅሜ በላይ ስለሆነና ይሄ ነገር ደብዛው ከመጥፋቱ በፊት ማወቅ ይኖርብሻል፣ መረዳት ይኖርብሻል ብዬ ያሰብኩት ነገር ስላለ ነውና ዛሬ የመጣሁት አንቺን ብቻ አይደለም ሌሎችም ሰዎች ያዩት ይገባል ብዬ ያሰብኩት ነገር ነው። ምናልባትም አንቺን የጠራውበት ዋነኛ ምክንያት ደግሞ ለአብርሽ ከማንም በላይ እዚህ ጋር አለው ከሚሉ ጓደኞችም በላይ በቃ ከፋሚሊ ውስጥም ነጥሮ አይቶ የሚመለከትሽ አንቺ ነሽ። ብዙ ነገር ስትሆኚ፣ ስትነጋገሪ፣ ክፉ ደግ ስትመላለሺ ከወጣት ጋር ምናልባትም ከታናናሾች ጋር ክፉ ደግ ስትመላለሺ ያየሁት አንቺ ነሽና ይሄ ነገር ደግሞ ለአንቺ መፍትሄ ይሆናል። ያንቺ ደግሞ የምትወጂው ወንድምሽ ደግሞ ወደ ራስ ወደ ቀልብ ይመለስበታል ብዬ ያሰብኩት ነገር ነውና ዛሬ እጃችን ላይ ያለው ምን ብዬ እንደምልሽ አላውቅም። ደስ ብሎኝ ምን መረጃ አግኝተ ነው? በምን አይነት ዙሪያ ነው እንደዚህ ያፍነከነከ ማለት ይሆናል? ብዙ ጊዜ ሲጠብቀው የነበረ ነገር ስለነበረ ነው። ያው ብዙ ጊዜ በማውራት ደረጃ ስናወራ ሁሉም ሰው እንትን እያለ ነው የሆነ ቀልድም ነገር እየመሰለው ያለበት ሁኔታ አለ። እንደገና እኛንም እንደ ውሸት እያየን ያለበት ሁኔታ አለ። ዛሬ ግን የሚገርምሽ ነገር ትላንትና ሄርሜላን አይተሻታል ብዬ አስባለሁ። ከአብርሃም ጋር እንዴት ስትሆን እንደነበረ በጣም ጓ ስትልበት ምናምን እንደዛ ስትልበት የነበረበት ሁኔታ አለ። ይሄ ነገር ከምን ይመጣ ይመስልሻል? ያለ ምክንያት አይሆንም መቼም። እኔ ምን አውቃለሁ ብለህ ነው? እሷ ሁሌ መብቷ ባልሆነ ነገር ላይ መብቴ ነው እንዳለች ነው። ምን ልበላት ብለህ ነው? እሷን እኮ ቃላት አጣሁላት ምን መናገር እንደምችል እንኳን። አሁን በእሷ ዙሪያ ላይ ያለ ነገር ነው ልታወራኝ። በእሷ ዙሪያ ላይ ሆኖ ግን ምናልባትም ለአንዴና ለመጨረሻ ጊዜ የአብርሃም ጉዳይ መፍትሄ ሊያገኝ የሚችልበት ነው። ምክንያቱም ምንድነው? አታጓጓኛ እንዴ! ወንድሜ የሚያድን ከሆነማ ማወቅ ፈለኩኝ። የምሬ ነው ማለት እኔ አሁን ብዙዬ ይሄን ነገር በደንብ ለማስረዳት ወዳለሁ። ግን ያንን ነገር ደግሞ ማሳየሽ አላምንም ብለው የሚከራከሩ ከሆነ ለሁሉም በፕሮጀክተር እንደዚህ ከፍተን እናሳይላቸዋለን። በቲቪ በሚታይ በትልቁ ከፍተን እናሳያለን። ያው በፕሮጀክተር ሁሉንም ነገር ከፈለጉ በአልበም ደረጃ ከፈለጉ በፈለጉት አድርገን እናሳያቸዋለን። ሄርሜላ ትላንትና እንደዛ ጓ ስትል የነበረው እንደዛ ብዙ ነገሮች ስትናገር የነበረው ምክንያቷ ሌላ ሴት አመቻችታለች ማለት ከሌላ ሰው ጋር በቃ ይገርማል። ስትዝናና እዚህ ጋር ማለት ስትሳሳ ምናምን ከሌላ ሰው ጋር ግንኙነት አላት እያልከኝ ነው? ጽድት ያለ በቪዲዮ የታገዘ በፎቶ የታገዘ ጽድት ያለ ግንኙነት እንዳላት ደርሰንበታል። ብዙ የሚገርም ነው። ከሌላ ሰው ጋር እያላት ነው ማለት ነው። እሱ ጋር እንደዚህ ጥምጥም ብላ ትዳሩ ነው ተጣብጣው። አዎ አብርሃምን የምትፈልገው እሷ እንደዚህ ከአብርሃምን የሙጥኝ ብላ ያዘችው ከሩታ ጋር ያላት የሆነ ምን ንግግር ምናምን እልህ ስለያዛት አሁን እሱን ደግሞ ጥሎ ወደ ሌላ ቦታ መሄድ ደግሞ ሼም ስለሆነባትም በቃ ለዛ ነው ያለችውና አሁን እምልሽ ነገር ፎቶ አለን፣ ቪዲዮ አለን። አንድ ወንድማችን ይሄንን ነገር አንቺንም እንደዚህ ስትሆኚ ፋሚሊ እንደዚህ ሲሆን የተመለከተ ሰው በደንብ በቪዲዮ ደረጃ ምናልባትም አሁን ዘመን አፈራሽ ነገሮች አሉ እነዚህ ኤአይ ምናምን የሚባሉ እነዛ አለመሆኑን እንኳን የማረጋግጥበት ነገር ጭምር ሙሉ እያንዳንዱን ከሀስከፈ በዚህ በኩል ገብታ በዚህ በኩል ወጣ ይሄንን በልተው ይሄንን ጠጥተው ይሄንን እንደዚህ ሄደው በዚህ በኩል ሄደው እያንዳንዱን ነገር ቪዲዮ ቀርጾ ፎቶ ይዞ መጥቶ ጥሩ ነው። ይሄ በጣም ደስ ብሎኛል። ለምን መሰለህ አንዳንዴ አሁን አቤልም ሆነ ብሩክም ሁላቸውም አብርሽም እሷ ላይ ያለው እምነት በሙሉ የሚያሳያቸው ይሆናል ብዬ አስባለሁ። ይሄ ነገር ገባ
ምክንያቱም የማይሆን ነገር ስለተደረገ ይሄ እንደዚህ ነው መሆን ያለበትም ሲጀመር ትክክለኛውን ነገር አሁን ወንድሜ በምን መልኩ አይኑን ልግለጠው እያልኩኝ ግራ ገብቶኛል። እሱ በጓደኝነትም ይሁን በምን ማስበዋት ከሷ ጋር ሲሆን እሷ ሌላ ታሪክ ላይ ናት። ከሩታ ጋር ሰጣገባው ከሱ ጋር የሆነ ነገር ውስጥ ነው እየገባች ያለችው። ይሄ አሪፍ መንገድ ነው ብዬ ነው ማስበው ለኔ። እኔም ደግሞ ይሄ አሪፍ መንገድ ብቻ ሳይሆን ተጓዝበት ነው የምለው። የምሬን ነው የምሬ እሄድበታለሁ። ይሄን ነገር ለሁሉም ማሳየት ካለብኝ ያሳያለሁ። ግን የራሷን ህይወት ብትኖር ጥሩ ነው። የራሷን ላይፍ ካላት የራሷን ትኖር መኖር ይቻላል እኮ የራስ ላይፍ መኖር ይቻላል እንዴ። እኔ እስከዛሬ ድረስ እንደውም ማለት እኔ እግዚአብሔር አንዳንዴ ሰው ሲጥልልሽ እንደዚህ ነው ማለት በዚህ በኩል ክፍተቱን በዚህ በኩል ያለውን ነገር ተመልከት ብሎ ሲል ነው እንጂ እንደዚህ አይነት ነገሮች ደግሞ በሐላል ይወጣሉ የሚልም ነገር የለም። እና ዛሬ ደግሞ አንቺን ብቻ አይደለም ሙዚዬ የጠራሁት አቤልንም ጠርቼዋለሁ። አቤል ደግሞ የጠራሁበት ምክንያት ደግሞ ከዚህ ነገር ጀርባ እያንዳንዱን ነገር አንቺ አብርሃም ወይም ሄርሜላ በቃ እያደረጉ ያሉት ነገሮች ጥሩ እንደሆነ በየደቂቃው በየሰዓቱ እየመጣ ለአንቺ እየነገረሽ አይምሮሽን እንድትቀይሪ የሆነ ነገሮችን እንድትይ ነገሮችን አንቺን እያሳመነ ያለው ብዙ ነገሮች ስለ ሄርሜላና ስለ አብርሃም ያደረጉት ነገር ጥሩ እንደሆነ እያወራ ያለው አቤል ስለሆነ አቤል ደግሞ መጥቶ እያንዳንዱ ነገር እንዲያይና ከኔ ጋር ስንቴ እየተከራከረ ነው ሲጀመር ሩታ ልትጎዳው ነው እንዴ ልታረጋው ነው በቃ ብዙ ነገር ሲከራከር ነበር ከኔ ጋር ማለት ነው። እንደውም ለሱ መልስ ይሆናል አሪፍ ነው። በቃ እሱ ምላሽ ስለሚሆን ያለው ነገር እናሳየዋለን። መጣ አጀሪ ሰላም ነው። ሰላም ነው። እንዴት ነህ? ሰላም አለን እኛ እግዚአብሔር የተመሰገነ ይሁን። ዛሬ ሰብሰብ ብለን ለፌሽታ ነው ለደስታ ነው የጠራልን። እንኳን ደስ አለ። እንኳን አብሮ ደስ አለን። ባላቆም ደስታችሁ ነው ያው የሰው ደስታ ስለሚያስደስተኝ የሰው ደስታ ስለተደሰቱኛ ብቻ ሳይሆን ይሄ ነገር አንተ ነው የምትከራከርለት የነበረ ነገር ዛሬ እንግዲህ እኔንም ጠርቶኝ ነው የመጣሁት። ማለት ምከራከርለት በጣም የምትከራከርለት ነገር እምነት እንደተሰበረም ይሁን አይደል? እምነት እንደተሰበረም ያመነውን ነገር ወይ ደግሞ እንደ የሆነ ሰው እየተሸወደህ እንዳለ ማወቅ መቻል አለብህ። ባይዘው ትላንትና አዝናሃል። ትላንትና አይዞ ሄርሜላ ናታሃት ብዙ ነገሮች ስትል ነበረ። በጣም ስሜት ውስጥ ገብተህ እንባው ላይ ላይ ያየው ነበርና ልክ ነው። የምትወደው ሰውና የምታከብረው ሰው ላንተ የሚጨነቅና ለሱ የምትጨነቅና ሰው ሲጠፋበት ግዴታ ማዘንና መከፋት አለብንና እኔም እሱን ተሰምቶኝ ነው። እና አሁን ምንድነው ተሰበርክ ወይ ደግሞ የሆነ ነገር ይሄን ነገር ስንነግርህ ምናልባትም አውቀህም አንድ ሰው አውቆም ሳያውቅም ሊሸወድም ይችላል ምናምን አይደለ? ያው ተሸውደህም ሊሆን ይችላል አንተም እንደ አብርሃም። ከዛ በተጨማሪ ደግሞ የሆነ አውቀህም እንደተሸወድክ አውቀህም ወይ ደግሞ ሳትሸወድም አንተና እሷ ተነጋግራችሁ ያደረጋችሁትም ነገር ሊሆን ይችላል። በቃ ብዙ ነገሮች ሊሆኑ ይችላል። እኔ እዚህ ጋር ማንም ላይ መፍረድ አልፈልግም። አልገባኝም ምንም ወይ ቀጥታ አስረዳኝ። በቀጥታ ላስረዳህ ነው አሁን የመጣሁት። ለማንኛውም ስለ ሄርሜላ ብዙ ነገሮችን ሽንጥን ገትረህ ትከራከርላት ስለነበረ ነው ዛሬ ጉድህን እንድታይ ያለውን ነገር ላሳየህም ልነግርህም የመጣሁት። ሄርሜላ በነገራችን ላይ ሌላ ሪሌሽንሺፕ ሌላ ህይወት እንዳላት ታውቃለህ። ሌላ ጋር ነው ህይወቷ። አሁን አንተ አብርሽ ጋር አስጎዳው አልመጣችም እንዲህ አላለችም ያልከኝ ነገር አለ። አሁን ደግሞ እሱ እያወራኝ ያለው ደግሞ ሌላ ታሪክ ነው። አቤላ ብዙ ጊዜ በዚህ ጉዳይ ሩታ ልትጎዳው ነው እንዳታምኚ እንደዛ በጣም ብዙ ነገር ተጨነኸኛል አይደለም? ሄርሜላ ስላለመጉዳቷ በምን እርግጠኛ ነህ? አሁን እሱ እንደሚናገረው ከሆነ በያዘው ነገር እርግጠኛ ነው። ገባህ አይደል? ምን ይዞ ነው አሁን እንደዚህ ማለት? ስለ ሄርሜላ ምን ይዘ ነው ስለ ሄርሜላ እርግጠኛ ነው? በግልጽ የሚታይና በግልጽ በቪዲዮ ጭምር የተያዘባት ምርጥ ነገር አለ። ምርጥ ነገር ምንድነው ማለት ንገረኝ እስኪ። ሄርሜላ ከሌላ ሰው ጋር ስትሳሳም ጭምር አብራ የበላችው የጠጣችው አብራ ተቃቅፋ ስትዞርበት የነበረው ነገር በሙሉ እጃችን ላይ አለ። ላምን ትፈልጋለህ? አትመነኝ። ላምን ትፈልጋለህ? አትመነኝ። ላምን ከፈለክ ካሳየኝ። አትመነኝ። አንተ ላምን ከፈለክ ካሳየኝ። በዚህ ሰዓት አንተ ራስህ አንተ አይደለም ዳይሬክትሊ አንተን አይደለም ይሄ ነገር የሚመለከተው። እኔ ለምን ጠራኸኝ? በቃ ይሄ ነገር ማወቅ ስላለብህና እኔ አንተ አውርተህ ያለውን እውነታ መረዳት ስላለብህ ሰምተኛል። እኔ አንተ አውርተህ ማምንህ ሰው አይደለም። ምክንያቱም የአብርሃም ውድቀት የምትፈልጉና ብቸኛ ሆኖ እንዲቀር የምትፈልግ ሰው ነህ። አንተ አወራ አላወራ ምንም አይመስለኝም። እንዳምን ከፈለክ ካሳየኝ። አንቺ ቡዜ ትክክለኛ እህቱ ነሽ። ወንድምሽ እንዲጎዳ አትፈልጊም አይደል? አዎ። ስለዚህ ያሳየን እንመነው። ያኔም ብዙ ነገር ስለተበላሸብኝ ብዙ ነገር ማሳየት አልፈልግም።
ይኸውልሽ ምን መሰለህ ቦታ ላይ አሳያለሁ እያለ ሙዚ አሁን ላይ አብርሽና ሄርሜላ አብርሽ ግልጽ ነው በቃ ሄርሜላን እንደሚፈልግ ግልጽ ነው እንደማትጎዳ በግድ አታጣም እኔ በግድ እያጣመርኩ አይደለም ኖ እሱ የወንድምሽ እንትን ነው ይኸውልሽ ትላንትና ቪዲዮ ካየሽ ከሩታ ጋር ያረኩት ነገር ሩታ አስገጥታኝ ነው ብዙ ነገር እያረገች የነበረው እኔ ሳልፈልግ የሆነ ማደንዘዣ ነገር አርጋ ነው ምናምን ብሎ ለሄርሜላ እየተናገረ ነው እሱ ከልቡ አይደለም ወይ የልቡን የሚያውቀው እሱና ፈጣሪ ብቻ ነው ምናልባት በሰው እንትን እኛ አናቅም እናንተ በጣም ብዙ ነገር አርጋችኋል ከዚህ በፊት ተሰብስባችሁ ነጭ በነጭም ለብሳችሁ ደስታን ልትድሯት እንደነበር ያ ጋር ልክ አይደለም እኔ ተናግሬዋለሁ በጣም ደውዬ ብዙ ነገር አውርቼዋለሁ እሱን ማለት ነው ግን ደግሞ ያ ስላደረገ እሱም ትክክል ነው አንተም ትክክል ነህ ልልህ አልችልም እኔ ትክክል ነኝ ብለሽኝ እኔ ማንንም ትክክል ነው ብሎኝ እኮ ልንወቃቀስ አይደለም ይመጣል እኔ ለእንደዚህ ከተባለ እኔ ብዙ ነገሮች ማውራው ነገር አለ ግን እኔ መወቃቀስ ከማውራት ወደ ኋላ ብለህ አታውቅም እና ደግሞ ስለዚህ ደግሞ አሁን ስለ ሄርሜላ ከመጀመሪያው ጀምሮ አብርሃምን ሳትተዋወቅ ላስተዋወቅ ከመምጣቷ በፊት ከጀርባ ያለውን ነገር እንዳለ አጣርቼ ከአብርሃም ጋር ያስተዋወቁ ሰው ነኝ። መቼ ነው አንተ ያይን ነገር ያጣራኸው? ከመጀመሪያ አንተ አልነበርክም። ምናልባት ከጀርባው ጋር ያለ ነገር አጣርቼ ነው ያስተዋወቅኳት ስትል ሚስት እንድትሆነው ነበር ያስተዋወቀው ማለት ነው። ጓደኛ እንድትሆነው ብዙ ነገር እንድትሆነው እኮ ማጣራት አይጠበቅብም። ታዲያ ይሆናል መጥፎ ሰው ከሆነስ ማጣራት አለብሽ። እሱን ልትጎዳው ነው ወይስ ምን ልታረገው ነው? ልቀልድበት ነው? እኔ የምልህ እኔ አሁን ሄርሜላ ጓደኛ አላት የእውነት አላት ብለህ ካሰብክ ራሱ አብርሃም ጋር ምን ትሰራለች? አብርሃም ጋር ሆና አሁን ኦሬዲ በቃ ጨረሰች እኮ አብርሃም ጋር እኔም ዛሬ ታስመልስልኛል። እሺ እንደማመጥ አብርሃም ጋር ምን ትሰራለች? አሁን እየተሰደበች ነው ያለችው፣ እየተጎዳች ነው ያለችው፣ ብዙ ነገርም እየተደረገች ነው ያለችው። ጓደኛ ቢኖራት አብርሃም ጋር ምን ትሰራለች? ተናገርክ አይደለ? ልመልስልህ። ሩታ ስለተናገራችና እስከዛሬ ድረስ ደግሞ ያደረገችባት ነገር ሩታ በቃ ብዙ ነገሮች ትክክለኛነቷ ምና እንዲታወቅላት አትፈልግም ሄርሜላ እና የሩታ ጉዳትን ሄርሜላ ስለምትፈልግና የአብርሃምና የሩታ አንድ ላይ መሆን ስለማትፈልግ ብቻ ነው እስከዛሬ ነገር ስታደርግ ነበር። እኔ ተለያይተው ነው የመጡት። ይኸውልህ ሳይለያዩ ብትመጣ እሺ እንደፈለክ ማለት አልተለያዩም። ሄርሜላ አልተለያዩም። አሁን አይደለም ሰማንያ የተቀደደው ከመቼ ወይለ መቅደድና አንድ ላይ መሆን ይለያያል። ይኸውልህ ከመጀመሪያ ስለመጣች በኋላ እኮ ነው አሁን ይኸውልህ አቢላ እኔ አውቃለሁ የሄርሜላ ነገር ሲነሳብህ በጣም ነርቨስ እንደምትሆን ይሄ ግልጽ ነው። ግን ደግሞ በትክክለኛው መንገድ እንደዛ ብታደርግ ይሻላል። ገብቶሃል አይደለም? ስለሷ እንደዚህ አትከራከራ። እኔ አውቃለሁ ቡዜ እንኳን እኔ አብርሃምም ያውቃል። ሁሉ አይኑ ተደፍኗል። እሱ ሲጀመር አይምሮ መገለጥ አለበት። ልጁን ህፃን አታርጉተው ጠንቅቆ ያደረጋችሁት እናንተ ናችሁ እንጂ እንዴ ልጅ እኛ ብለነው ህፃን አደረጋችሁት። እኛ ብለነው ህፃን አይሆንም ትልቅ ሰው ነው። ቡዜ አንቺ የምትደግፊ ስለ ሩታ ነው ወይ ደግሞ ከሩታ እኔ ስለ ሩታ አይደለም። ይኸውልህ ስማኝ፣ አብርሽ ማለት ነው ወንድሜ ነው። ማንኛውም ለሚደርሰው ነገር እኔ ይመለከተኛል። አንድ ቀን ስለሷ አውርተሻል። ስማኝ ሄርሜላንም ሆነ ሩታም ይሁን እኔ አይመለከተኝም። ገባ? ሩታ ሚስቱ ናት፣ የልጁ እናት ናት ብዬ ነው የምከራከረው። ሄርሜላ ደግሞ ምኑም አይደለችም። ሌላ ሴት ሊያገባ ይችላል፣ ምንም የፈለገውን ሊያደርግ ይችላል። ከሄርሜላ ጋር ግን እንዲሆን አልፈልግም። ለምን? በቃ ምክንያቱም ትክክለኛ ሴት ስላልሆነች የመጣችበት መንገድ ትክክል ስላልሆነ። ምን አርጋ መጣች? ትዳር ላይ ነው የተደረበችው። አፍቅራለሁ ያለችው ትዳር ላይ ነው። ጓደኛ ብትሆን ኖሮ ተመልሰው ነበር ወደ ትዳሩ። ይባስ ግን አቆራርጣ ይኸው እስከ ፍቺ ድረስ እንዲደርስ አደረገችው። ኦኬ አሁን እሺ ምንድነው የምትፈልገው? ከተለያዩ በኋላ ነው የመጣችው። ለምንድን ነው ሄርሜላ መጥፎ ሰው አድርጋችሁ እንደዚህ የምትለው? እሷ ከሱ ምንድነው የምትፈልገው? ሌላ ህይወት እያላት ምንድነው እሱ ጋር መጣላት? እርግጠኛ ነሽ ቡዜ? ይሄው እየተናገረ ነው። እኔ እነሱን ታምነሽ ነው እንዴ? እሺ እነሱ በሚያደርጉት ነገር ልክ ነው ብለሽ ነው የምታስቢው እንዴ? ትክክል ማን ነው? ሄርሜላን ወደዋት ያውቃሉ? ስለ ሄርሜላ ጥሩ ነገር አውርታ ያውቃሉ? መልካም ነገር ብታረግ እኮ እንወዳታለን። ግን ለምንድን ነው በቃ አንተ በዚህ ልክ የምትከራከራ? ትናንትና እኮ ቤት ዘግታብህ እኮ አቤል እዚህ ጋር ነኝ እኮ ብለህ አይደለም። ነገም ከነገ ወዲያ መብስ ብላ በቃ አንድ ቴክስት ጽፋ ልጠፋ የምትችል ሴት ናት። ትጥፋ፣ እሱ ትጥፋ። ምክንያቱም እኔ ስለ መልካምነቷ ነው እንጂ የማወራው ምንም ስላደረገች አይደለም። ይኸውልህ አብርሃምን ስለጠቀመችውና ከጎኑ ስለሆነች እንደናንተ ሐሳብ ብቸኛ ሆኖ እንዲቀር ምናምን አይደለም። አብርሃም ብቸኛ ምን የሚሆንበት ነገር አይደለም ነው በቃ ሐሳባችሁ ነው። እሺ ሩታና ድራችሁት እናንተ ብቸኛ እንዲሆን አይደለም እና እንደዛ አይደለም ሐሳቡ። ስለዚህ አሁን ማለት ነው እንዳምንህና ትክክለኛ ቁም ነገር ያለው ነገር እንድትሰራ ከፈለክ እኔም ደግሞ እንድተባበር ከፈለክ አሳየኝ። ይኸውልህ እኔ ዛሬ የጠራው ምክንያት ትላንትና እሷ በመጥፋቷ እንደዚህ አዝነህ ምናምን ነገር ስለተመለከተ ያ ነገር ደግሞ እኮ አውቄያለሁ። ግን የሄደችው ለምንድን ነው?
አንተ አንድ ቴክስት ጽፋልህ ነው ነገ ከነገ ወዲያም አንተ ለሷ እንደዚህ እየየ ስትልላት ጥላህ እንደምትጠፋ ማሳያ ነው። ትጥፋ በቃ እኔ መልካምነቷን ብቻ ነው የምሰብከው። ስለሄደች ስላልሄደች ከሷ መልካምነት ይልቅ የአብርሃም ወንድምነት ለአንተ ይበልጥብናል። ይበልጥብኛል። አብርሃምም ነው የሚጎዳው። አብርሃምም ነው የሚጎዳው። ምክንያቱም የሚንከባከበውና የሚያከብረውን ሰው የሚወደውን ሰው ነው ያጣው። ሄርሜላን ማለት ይኸውልህ አንተ አልገባህ ነገር አለ። የትኛውም ሰው እኔ ብየዋለሁ ተደጋጋሚ ብነግራችሁ እንኳን የማይገባችሁ ለምንድን ነው? የትኛውም ሰው ወጭ ሆነ ወይ ፍቅረኛ ወይ የሆነ ነገር ሲሆን ፈይታ ነው። ትዳር ዓለም ላይ ቻሌንጅ አለ፣ በዛ ላይም ፍቅር አለ። ያንን ነገር አጣጥመው መኖር ነው እንጂ ትዳሩ ላይ ችግር አለና ሌላ ሴት ይምጣለትና ወደ ሌላ ሴት ይሄድ አትበሉ። ታጉ እኛ ባልነው አይደለም ይሄ ልጅ ወደ ሌላ ሴት የሚሄደው። እስኪ ወንድምሽን ብዙ ጊዜ አግኝተሽዋል አይደል? በሷ እንደተጎዳ ብዙ ነገር እንዳረገችው ደጋግሞ እየነገረሽ ነው። እኛ እኮ የኛ መናገር አይተበቀም። ያው ትዳር ላይ እኮ ሁሌ እንትን የለም። ሲቀጥል እኔ አይ ትዳርህ እንደዚህ ተበላሽቷልና አስተካክል ከማለት ይልቅ በቃ ሄርሜላን አግባት ብዬ ልድረው አልችልም ሲጀመር ማለት ነው። ሲቀጥል ደግሞ አሁን አንተ መረጃ አለኝ ብለሃል አይደለም? መሄድ እስካለብህ ጥግ ድረስ ሄደ አሳያቸው። ለአብርሽም ቢሆን አሳየው የሚገባው ከሆነ ማለት ነው። ሲጀመር ማለት ነው ከሩታ ጋር የነበረውን ፍቅር አይተናል። አይን ይመሰክራል። ከዚህ በላይ ምንም ነገር የለም። አስከራው የሆነ ነገር የለም። ምንም አላሰከረችው። ፍቅር ባይኖረው ማለት ነው እንደገባ ይወጣ ነበር ብያለሁ። እሱ ለልጁ የሚሸነፍ ሰው ነው። እኔ ለምን ብያለሁ። እኔ ራሴ ምንም ነገር ፍቅር ባይኖረው ይወጣል። ትቷት ግን አልወጣም። ሁሉ ነገር ሲካሄድ ያውቃል። ስለዚህ ዝም ብላችሁ በማይሆን ነገር አትግቡ። እኔ አንተ መሄድ እስካለብህ ድረስ ሂድ እና ሄርሜላ ለሱ የተከበረች ነች። አሁን እንደፈለጋችሁ ብታወሩ የፈለጋችሁት ወሬ ሰብስባችሁ ብትመጡ ፋይል በጣም የተከበረች ናት። እንኳን እናንተ ዳኒን አላመነው ሲጀመር እኔ ከሱ ጋር እንደዚህ ማውራት አልፈልግም። ምክንያቱም ብዙ አውርቼ የማይገባው ልጅ ነው። ስለዚህ ጨርሻለሁ። አንተ ነበር የጨረስከኝ። አመሰግናለሁ። መጥራቴ በጣም እየጸጸተኝ ብዙ በጣም አንተ መሄድ እስካለብህ ድረስ ሂድ። አቤላ ይኸው እሺ ሶሪ ችግር የለም። እና ደግሞ በማይሆን ወሬ አንተ ወሬ ሰብስባ አታምጣ። ወሬ መሰብሰብ ለሷ ራሱ ለአብርሽ እህት ራሱ ገና አላሳየህም። ያለውን ትክክለኛነት ይኸውልህ እንደዚህ እንዳሽቃበጥክ ትቀራለህ። ያለውን ትክክለኛነት ስታውቅ ከዚያ ይዛን ጸጽቶህ መተህ ይቅርታ ሁሉም እንደዚህ አጥፍቼ ባለህ አብርሃምን ያጠፍ እስከዛሬ ድረስ ላረከው ነገር አጥፍቼ ባለህ ለምን እለዋለሁ? ማይሆን ሰው አስተዋውቂ ሁሉ ነገር ትዳርን በጥጫለሁ። ማንን ነው ማይሆን? ሄርሜላ ማይሆን ሰው አይደለም። በእናንተ አስተሳሰብ ነው ማትሆን ሲሆን፣ እሺ በአንተስ ንጹህ በእኔ በአብርሽ ንጹህ ሰው ነች። አሁን የምትሰራው ነገር ልክ አይደለችም። አብርሃም ትክክል ነው የሚያደርገው። አብርሃም ልክ ነው። ምኑ ነው ትክክልነቱ? ብዙ ነገር ለፍቅር ታገለ አይሆንም። ብዙ ነገር አስጠየቀ አይሆንም ተባለ። መሸሽ ካለበት ይሸሻል። በቃ ሌላ ነገር የለም።